በሐዋርያው ቅዱስ ጴጥሮስ መቃብር ላይ ዶክመንታሪ የተሰራ መሆኑ ተገለጸ። በፈረንጆቹ 2026 የቅዱስ ጴጥሮስ ባዚሊካ 400ኛ ዓመት ምስረታ ላይ እንደሚታይ የሚጠበቅ በቅዱሱ ማረፊያ ዙሪያ ዶክመንታሪ የተሰራ መሆኑ ተገለጸ። ዶክመንታሪውን ቫቲካን ሚዲያ ከኤኤፍኤስ ፊልምስና ሌሎችም ተቋማት ጋር በመተባበር እንደሚሰራውም ተገልጿል። ታዋቂው አሜሪካዊ ተዋናይ ክሪስ ፕራትም በዚሁ ዶክመንታሪ እንደሚሳተፍ መረጃዎች ይጠቁማሉ። ዶክመንታሪው የቤተ ክርስቲያን የመጀመሪያው ርዕሰ ሊቃነ ጳጳሳት ሐዋርያው ቅዱስ ጴጥሮስ መቃብር መገኘቱን ከእምነት ታሪክና ስነ ሕንጻ ጋር በማቀናጀት የሚያቀርብ ነው። በዚሁ ዶክመንታሪ ቅዱስ ጴጥሮስ በቫቲካን ከፍታ ስፍራ ላይ መስዋዕት መሆኑንና መቀበሩን በመመላከት ቦታው እንዴት ለበርካታ አማኞች መሰብሰቢያ መሆኑን ያስቃኛል። በታሪክ ሂደትም የመጀመሪያው ክርስትና የተቀበለው የሮማው ንጉሠ ነገሥት ቆስጠንጢኖስ የመጀመሪያውን ባዚሊካ ማሳነጹና በፈረንጆቹ 1950 እንዴት መቃብሩ ሊገኝ እንደቻለ በዚሁ ዶክመንታሪ የሚካተት መሆኑን ተገልጿል። በሐዋርያው ቅዱስ ጴጥሮስ መቃብር ላይ ያተኮረው ዶክመንታሪ በባዚሊካው 400ኛ ዓመት መታሰቢያ በፈረንጆቹ 2026 ኖቬምበር 18 ለእይታ የሚበቃ መሆኑን ቫቲካን ኒውስ ዘግቧል።